ሃይ ጋይስ እንዴት ናችሁ? አፈማኒ በሌላ ብሎግ ቪዲዮ ተመልሼ መጥቻለሁ። ኦኬ ጋይስ ዛሬ የሐሙስ ነው፣ ወደ ድሬዳዋ የሚሄድበት ቀን ነው። ሶ የምሰራላችሁ ቭሎግ እሱን ይሆናል ማለት ነው። እና አሁን ፀጉሬን ላስተካክል ነው። ማታ ትናንት ተኩሼው ነበረ ፀጉሬን። ሶሪ በጣም ለላይቱ ማለት ነው፣ መብራት የለም እና እዚህ መስኮት ከፍቼ ምናምን ነው እና ላይክ ብርሃን የሆነ ቦታ የትም ላገኝ አልቻልኩኝ እና ሶሪ በጣም ለላይቱ በደንብ ይታያል ብዙም። ብቻ ትናንት ተኩሼው ነበር ፀጉሬን እና አሁን ላስተካክል ነው ማለት ነው። ዝም ብዬ ላስይዘው ነው እና እንደ ቀልድ 1 አመት ሆኖ ፍሬሽማን ጨርሼ ወደ ድሬዳዋ ልመለስ ነው። አሁን ነበር ስመጣት እዚህ ነኝ። አሁን ማታ መስከረም ላይ ትራንስ ውጤት ተነግሮ ምናምን ስመጣት እዚህ ነኝ። አሁን ነበር ግን አሁን እንደ ቀልድ ይገርማል። በጣም ጊዜ በጣም ነው የሚሮጠው። 9ኛ ክፍል ከገባን ጊዜ ጀምሮ ሃይስኩል ሲገባ በጣም ነው የሚሮጠው ጊዜ። አይ ቲንክ አሁን ደግሞ ዩኒቨርሲቲ ሲገቡ ደግሞ ሃይስኩል ሊሮጥበት ከነበረው በላይ ነው ሬቱ። ጥሩ ነው አይሮጥ እና ቀይ አመት በጣም ግን ለየት ይላል። እስከዛሬ ካሳለፍኩት አመት ለየት ይላል። ምክንያቱም እስከዛሬ የነበሩት አመቶች ከኬጂ እስከ 12ኛ ክፍል በቃ ኢትስ ላይክ ኢቭን ዞ ከክፍል እየተሸጋገራችሁ እናንተም እያደጋችሁ ብትመጡ ግን ሁሌ በቃ ምንድነው እናትና አባታችሁ ቤት ናችሁ፣ ተመሳሳይ ነው። ኦልዌይስ ትራንስፖርቴሽናችሁ ምን ይችላል ይለያይ ቢችልም ላይክ ሞስትሊ ዛት ማች አይደለም። እኔ አሁን ትምህርት ቤትም አልቀየርኩኝም። የሆነ ጊዜ ላይ ብቻ ነው ወጥቼ የነበረው እንጂ በቃ ሙሉ ጊዜውን አንድ ትምህርት ቤት ነው የተማርኩት። ኤቭሪቲንግ ተመሳሳይ ነው በቃ። ግን ይሄ አመት በቃ ለየት ይላል። ቤተሰብ ጋር እርቃችሁ ፕላስ ኢንቫይሮንመንቱ ምናምን እና እዚህ ሲየር በጣም በራሴ ፕራውድ የሆንኩበት አመት ነው ለተመናገር ማለት ነው። እና ፀጉሬን እንዴት አድርጌ ላስይዘው? ፀጉሬን ማለት ነው በዚህ አመት ሁለተኛውን ትናንትና ስተኮስ አንዴ ነው የተተኮስኩት። በቃ ፀጉሬ ራሱ ያሳዝን ማለት ነው። ተንከባክቤው አላውቅም እና ፀጉሬ ሲያሳዝን ተንከባክቤው አላውቅም። ምን አለ እኔ እንዲህ ፀጉሬ ከፍ ሲል ደስ ይለኛል። ብዙ ጊዜ እንደዛ አደርጋለሁ። እስቲ እንኳን ተተኩሶ ለነገሩ ችግር የለውም እና እስከ መጨረሻው ተቀመጡ። እኔ ፀጉሬን ያስተካከልኩ አወራችኋለሁ ብዬ ነበር ያሰብኩት፣ ግን መብራቱ ስለሌለ ጨለማ ስለሆነ ስፔስ እንትን ብል ለራሴ ላስተካክለውና ተመልሼ እመጣለሁ ማለት ነው። እና 6 ተኩል ነው በረራዬ፣ 6 ተኩል ነው ፍላይቱ። 3 ሰዓት ነው ከዚህ የምወጣው። አሁን 20 ጉዳይ ለ2 ነው። 1 ሰዓት ከ20 ደቂቃ ምናምን ያክላልኝ እጨርሳለሁ። እኔ ሰዓት አይፈጅብኝም ብዙ ጊዜ። ያ ቶሎ ጨርሳለሁ። ቪዲዮን እስከ መጨረሻው ቤት ሰብስክራይብ ማድረግ እንዳትረሱ። ባይ ስቴይ ቲዩንድ። እና ጋይስ ፀጉሬን ጨርሻለሁ አስተካክዬ። እንደምታዩት እንዴት ነው ያምራል። ያምራላ። እዚች ጋር እንዲለት ነበረ። ኤኒዌይስ ያምራል፣ አሪፍ ነው። አሁን 2 ሰዓት ነው ገና ማለት ነው እና 20 ደቂቃ ማይሞላ 15 ደቂቃ ነው አንዴ ከጀብ ፀጉሬን ለማስተካከል እና ያውን በቃ ልብሴን ቀይሬ እኔ ጨርሻለሁ ማለት ነው። እና ወደ ድሬዳዋ ልሄድ ነው። አሁን ነበር ማስታውሰው በቃ ስመጣ ምናምን እያልኳችሁ ነበር ቅድም አይደል? በጣም ይገርማል ጊዜው መሮጡ ማለት ነው። እና ለወንድሜ ደግሞ ትገዝቼለታለሁ ስጦታ ሰርፕራይዝ አለው፣ ልብስ ገዝቼለታለሁ እና ሰርፕራይዝ አለ ብቻ ነው ያልኩት፣ አላሳየሁት ማለት አልነገርኩትም ምን እንደሆነ እና እዛ አሳየዋለሁ ምን እንደሚል እናያለን ማለት ነው። ይወደዋል። ቲሸርት እና ሱሪን የገዛሁለት እና ወደ ሀገራችን እየተመለስን ነው ማለት ነው።
እርግጠኛ አይደለሁም ቀኑን፣ ግን ኦክቶበር መጀመሪያ አካባቢ ነው የምንጠራው። ሰው ኦልሞስት 1 ወር ከምናምን ጊዜ ያክላለን። 2 እንኳን የሚሞላ አይመስለኝም። እና ያ በተሻለ መጠን ፕሮዳክቲቭም የሆነ ግን ደግሞ በዛው ልክ ደግሞ እረፍትም ያስፈልገኛል። ሶ እንደዛ አይነት ክረምት እንደዛ አይነት ብሬክ ለማሳለፍ እሞክራለሁ ማለት ነው። እና ብዙ ቪዲዮዎችን ጠብቁ፣ አዝናኝ ቪዲዮዎችን ጠብቁ። ከእህቴ ጋር ሆነን ብዙ አዝናኝ ቪዲዮዎችን የምንሰራላችሁ ይሆናል። ከእህቴ ከወንድሜ ጋር ሆነን ስፔሻሊ እናቴ አንድ ላይ እንሰራላችኋለን። እና ቪዲዮን እስከ መጨረሻው ድረስ እዩት እና ያ አብራችሁን ቆዩ። እና ጋይስ አሁን ለብሼ ጨርሻለሁ። ይሄን ይመስላል አውትፊቴ። ያ ግን እንትን ነው ዳመና ነው፣ ዝናብም እየዘነበ ነው። አክቹአሊ አሁን ማካፋት ጀመረ እንጂ ማለት ነው። እና ስስ ነው ደግሞ ይሄኛውም ስስ ነውና ይሄን አውልቄ ጃኬት ነገር ልልበስ እያልኩ ነው። ግን ደግሞ ድሬዳዋ እንደሚሞቅ አውቃለሁ። ልክ እንደደረስኩ የሚሞቀው እህቴ ስትለኝ ነበር ራሱ። ሶ ይሁን ባካችሁ፣ ምንም አልሆነም። እንዲሁ ልሁን በኋላ እዛ ተንቀጥቅጬ ግን ምንም አልሆነም። ያ ይሄን ይመስላል ማለት ነው። የመብራት አለመኖር በጣም ጎዳኝ። ወደ መስኮት ጋር እንዲቀረብ ብሏል እንደዚህ። እና ገና ነው ሰዓቱ፣ በጣም ገና ነው። 2:10 አያችሁ፣ እኛ አልፈጣን እንደሆንኩ እና ያ በቃ አሁን ምንም ነገር አልሰራም። ቦርሳይ ሜቢ እንትን ነው የሚይዘው ማለት ነው። ቦርሳ ላሳያችሁ። ይሄ ይታያችኋል። ዋናው ይሄ ነው። በቃ ልብስ ምናምን ያለበት ማለት ነው። አክቹዋሊ ከድሬዳዋም ስመጣ ይሄ ብቻ ይዤ የመጣው እንዳይመስላችሁ፣ በጣም ትልቅ ነው። እዚህ ጋር ይታያችኋል። ይሄ ሻንጣ ትልቀቱ ይሄን ነው ይዤ የመጣሁት። ይሄም ብቻ አይደለም፣ ይሄም አለ፣ ሌላም አለ። እንዲህ የሚነገት የቦርሳ ምንድነው ኖርማል ቦርሳ፣ የትምህርት ቤት ቦርሳ ሆኖ ግን ልብስ ተደርጎበት ማለት ነው። ብቻ እንዲህ 3 ምናምን ነበር ይዤ የመጣሁት። ግን አሁን ተመልሼ ስለመመለስ በቃ ይሄን ጥዬ ነው የምሄደው። ሌላም እንዲህ ቦርሳ የዚህ አይነት ይመስል አለ፣ እሱንም ጥዬ ነው የምሄደው። ይሄን ብቻ ነው። ይሄ ራሱ እንዴት እንደሞላዩት በጣም ተጠቅቆ ደግሞ ፒሲ ይዣለሁ። በዛ ላይ እዚህ ውስጥ ፒሲ አለ። ልብስ ከትቻለሁ፣ ግን ብቻ ፒሲ አለ። አይመቸኝም አሁን እና ፒሲም አለ እዚህ ውስጥ። ግን አሁን እዛ ኤርፖርት ፒሲ ለብቻ ግዴታ መውጣት ስላለበት ፒሲውን እንደገና እዛ ፍተሻ ጋር ስደርስ እንደገና አወጣዋለሁ። ከዛ ሌላው ደግሞ ይሄን ይዛለሁ። ይሄን ቦርሳ ይዛለሁ። ይሄ ቦርሳ ማለት እዚህኛው ቦርሳ ውስጥ ታብሌቴን ይዛለሁ። የሆነ ደፍተር አለ፣ ሰንችፕስ አለ። ከዛ ውጪ ብቻ ውሃም ይዛለሁ። በጣም ብዙ እና ሰንችፕሱን ምናምን እናቴ ነች ያለችኝ። በቃ ሁሌ ሲወጣ አይታወቅም። አንዳንድ ጊዜ ሊያግሏሉም ይችላሉ ኤርላይንስ፣ አይታወቅም። ጠዋት ወጥታችሁ እየተራዘመ ማታ ምናምን የሚሆንበት አጋጣሚ አለ። እናቴም እንደዚህ ሆና ታውቃለች። ስለዛ እንደዛ ምንም ቢፈጠር በሚል ኬዝ እዛ ደግሞ ውድ ነው ሁሉም ነገራቸው፣ ኤቭሪቲንግ ማለት ነው። ሶ ሰንችፕስ ይዤ የጾም ብስኩት ይዤ ነው የሚሄደው። ውሃም ይዛለሁ። ይሄን አነግታለሁ። አልሰቅልም ደግሞ አልክም። ይሄ በእንትን ውስጥ በሻንጣዎች በሚሄዱበት ውስጥ አልክም። በኋላ እዛም ስወጣ አልጠብቅም፣ ቀጥታ መውጣት ነው። ስለዛ ይሄን ከጀርባ ተሸክሜ ይሄን በአንገቴ አድርጌ የታብሌቱን ከዛ ደግሞ ፒሲውን ብቻ አውጥቼ ደግሞ ይዛለሁ። ሶ ከዛ በኋላ በሌላኛው እጄ ነው የምቀርጸው ማለት ነው። ኦ ማይ ጋድ ኢትስ ጎና ቢ በጣም ታይሪንግ ማለት ነው። እና ቁጭ ስል ነው የምቀርጽላችሁ። ቁጭ ስል ኤቭሪቲንግ ጨርሼ ልክ ከመኪናው ወርጄ ሻንጣዬን እየገፋው ሄዳለሁ። ኤቭሪ እንትን ካልኩ ኦልሬዲ ቼኪን አስደርገናል። ሩብ ጉዳይ ለ6 ነበረ መጀመሪያ ላይ በቆረጥነው መሰረት የደረሰኝ ማለት ነው በረራው። ከዛ ግን ትናንትና ተራዘመ ብለው 6:30 አደረጉ እና እኛ ሜቢ ሲራዘም ደግሞ ቼኪን ኦልሬዲ የተደረገው እንደገና መደረግ ይኖርበት ከሆነ ብለን እንደገና ትናንት ማታ አደረግን ማለት ነው ቼኪን። ሶ ምንም ሰልፍ ይዤ ከሻንጣ ከሚይዙት ሰዎች ጋር አልሰለፍም። በቃ ይሄን ሻንጣ እኔ መሸከሜ ነው እንጂ ችግሩ በቃ እኔ ዝም ብዬ እሸከማለሁ ሻንጣውን።
ቁጭ ነው የምለው ማለት ነው። ኦልሬዲ ሁሉም ፍተሻ ካደረገ በኋላ ተርሚናሎቹ ጋር እስኪጠራ ድረስ የኛ ፍላይት 204 ነው ምናምን ነው የኔ እሱ እስኪጠራ ድረስ ቁጭ ነው የምለው። እዛ ሳለ ይቀርጽላችኋለሁ፣ አሳያችኋለሁ። 6 ተኩል የኛ በረራ ማለት ነው። እና እዛ ቤት ይጠብቁኛል። በልክ ስደርሺ በባጃጅ ነይ ብለውኝ ነበረ። ዋት በባጃጅ ነይ እንዴ እናንተ ሳትመጡ ምናምን ነገር ብዬ እንድትመጡ አልኳቸው። እና ይመጣሉ። ማማ እንደሚመጣ አላውቅም። ሜቢ አባቴ ስራ ሊሆን ይችላል፣ ላይመቸው ይችላል። ቤቢ ወንድሜ ማለት ነው። እናቴና እህቴ ሊመጡ ይችላሉ። ሰው ያ እንቀርጻለን ማለት ነው። በተቻለኝ መጠን ላለመርሳት እሞክራለሁ። እዛ ከደረስኩ በኋላ ልረሳው እችላለሁ ራሱ። ግን ኤኒዌይስ ያ አሪፍ ብሎግ ይወጣዋል ብዬ አስባለሁ። እስከ መጨረሻው ማየት እንዳትረሱ፣ ሰብስክራይብ ማድረግ እንዳትረሱ። አንድ ወር ከላይ ነው አይደረስም። እንጃ ሴፕቴምበር አለ ሴፕቴምበር ፉል። አሁን ዛሬ ስንት ነው? 13 ነው። አንድ ወር ከ20 ቀን ቢሆን ይበቃኛል። ጋይስ እንዲላችሁ አሁን በደንብ ማውራት እችላለሁ። ኦልሬዲ ወተናል። መኪና ውስጥ ነኝ። 3 ሰዓት ነው። 3 ሰዓት አልሞላም አክቹዋሊ። አሁን 5 ጉዳይ ለ3 ነው እና ያ እቃዎች ሁሉ ከታትቻለሁ። ከኋላ እንደምታዩት እና ጋይስ በጣም ነው የሚገርመው። የመስከረም ላይ ስመጣ ሁሉ ትዝ ይለኝ እና አሁን ጊዜው ደርሶ አሁን እየተመለስኩ ነው ማለት ነው። እና ይሄ አመት በጣም ቶሎ ነው የሮጠው ያለቀው። ግን በጣም በራሴ ፕራውድ የሆንኩበት አመት ነው ይሄ አመት ማለት ነው። ላይክ አክቹዋሊ ጥሩ ውጤት ማውጣት ስታመጡ ብቻ አይደለም። ላይክ ለምሳሌ ሃይ ስኩል ላይ እንደዛ ነው። ጥሩ ውጤት ስታመጡ ነው በራሳችሁ ፕራውድ የምትሆኑት ኦር ሰምቲንግ። እዚህ ግን ኢች ኤቭሪዴይ የምታልፉት ነገር ከትምህርት ውጪ ማለት ነው ከሚያጋጥሟችሁ ነገር አንጻር ያለፋችሁበትን መንገድ ለራሳችሁ ስለምታዩት ስለምታስቡበት ከዛ አንጻር እኔ በጣም በራሴ ፕራውድ የሆንኩበት አመት እና የትምህርት ዘመን ነው ከብዙ ነገሮች አንጻር ማለት ነው። በቃ ማለት ስለ ራሴ ማስባቸውና ስለ ራሴ እንደዚህ ነኝ ወይም ደግሞ እንዲያደርጋሉ ብዬ የምናገራቸው ነገሮች ሃይስኩል ድረስ እያለሁ ማለት ነው እውነትም ያምናቸው ነገሮች ወሬ ብቻ እንዳልሆኑ እውነትም ማድረግ እንደምችል ለራሴ ፕሩፍ ያደረኩበት አመት ነበርና በጣም ደስ ይላል። ማለት በሰዓቱ እኮ ላይክ ሁሉም ነገር ላይ በሰዓቱ ኤቭሪ ዴይ throughout this year እንደዚህ ፊል እያደረኩ አልነበረም። I'm proud of myself ምናምን እያልኩኝ አልነበረም። ሁሉም ነገር ሃንድል እያደረኩት ያለሁት ፐርፌክትሊ ነው ምናምን እያልኩ እያሰብኩ አልነበረም። they were days በጣም I feel down ምናምን። ግን አሁን ላይ ሳስበው እነዛ ቀናቶችን ቢሆን ያለፍኩባቸው መንገዶች አሪፍ ነበሩ። በቃ በጣም ለራሴን እንትን ያልኩበት ያደነኩበት አመት ነው እና ያ ብዙ ነገር ደግሞ ተምሬያለሁ። ብዙ ሰዎችን አውቄያለሁ። ብዙ ሰዎችን በቃ ደስ የሚለው ነገር እሱ ነው። ከኔ ከፍ ያሉ በጣም ብዙ ነገር ብዙ እውቀት በአካዳሚካሊ ከዛ ውጭም ደግሞ ብዙ ትልቅ ደረጃ ላይ ያሉ ሰዎችን አውቄያለሁ እና ከዛ አንፃር በጣም ፕሮዳክቲቭ እና በቃ የሰክሰስፉል የሆነ አመት ነው ብዬ አስባለሁ። ከውጤት አንፃር ያው ሁሉም ነገር ሁሌ ሳቲስፋይንግ ላይሆን ቢችልም ግን በቃ አሪፍ ነው ማለት ነው እና ያ ይሄ አመቱ ይሄ ነው የኔ አመት በቃ አሪፍ ነበረ። እና እስቲ እናንተስ አመቱን 12ም ከሆናችሁ 12ኛ ክፍል እንዴት አለፈ? ላይክ አጠናዋለሁ ብላችሁ በገባችሁበት ሞራል መስከረም ላይ በጀመራችሁበት ነው ወይ 12 the year ሄዳችሁ ከዛ ደግሞ ኢንትራንስ ተፈትናችሁ የጨረሳችሁት
ወይስ እንዴት ነው? ላይክ ቀነሳችሁ ወይ ካሰባችሁት ወይ ደግሞ ካሰባችሁት በላይ ሆናችሁ ወይ 11 ከሆናችሁ እንዴት ነው አመቱ እንዴት ሄደላችሁ? ላይክ መስከረም ላይ ስትጀምሩ ለራሳችሁ ብላችሁት ከነበረው ነገር አንፃር እንዴት ይሄን ነገር ቀይራለሁ ይሄን ነገር አርጋለሁ ብላችሁት ከነበረው አንፃር እንዴት ሄደላችሁ የሚለውን እስቲ ኮሜንት ላይ ጻፉልኝ። እና ያ እኔ ፈጣሪ ተመስገን ይሁን አብዛኛው ነገር ያሰብኳቸው ሆነዋል። አንዳንድ መቀየር የምፈልጋቸው ነገሮች ነበሩ ከራሴ ምናምን ነገር ማለት ነው ከ12ኛ ክፍል ሃይ ስኩል ላይ ምናምን ከነበሩ ነገሮች እዚህ ፍሬሽ ስገባ ለመቀየር እና ቱ ቢ ሆነስ ማለት በጣም ስትረግል የምታደርጉት ነገር ደግሞ ማለት ነው አንድ ነገር ለመቀየር ስትነሱ ያን ነገር እንዳትቀይሩ የሚያደርጋችሁ ነገር በጣም ይጨምራል ማለት ነው። እሱ ነው እኔ ኖቲስ ያደረኩት ነገር ማለት ነው። በቃ የሆነ ይሄን ነገር ቀይራለሁ ብዬ ያልኩት ነገር ነበርና እንዳልቀይር የሚያደርገኝ ነገር ይውስ ጀመረ ማለት ነው። ጭራሽ ግን ላይክ ኦሬዲ ኒ ቆርጬ ይቀይራለሁ አይነት ብዬም ስለነበረ እየተስተካከለ መጣ ማለት ነው። እና ፐርፌክት ሆኖ ሙሉ ለሙሉ እንኳን ባይሆን የተሻሻል ወጥቻለሁ ማለት ነውና እናንተስ እስቲ ይቀይራለሁ ብላችሁት ያሰባችሁትን ነገር መቀየር ቻላችሁ ወይንስ ባሰው እንደው ወይንስ እንዴት ነው ሚለውንስ በዛው ጻፉልኝ። ይሄ ሰልፍ ሪፍሌክሽን ያስፈልጋል። ለምሳሌ እንዲ አመት ሲያልቅ ምናምን ወይ አዲስ አመት ልትጀምሩ ስትሉ ይሄ አመት እንዴት ነበር? ይሄን አመት ሲጀምሩ ካሰብኩት አንፃር ይሄን አመት መጥቻለሁ ወይ ቀጣይ አመት እንዴት ነው ማድረግ ያለብኝ? ምንድነው መቀየረው? ምንድነው ማስተካከለው? ምንድነው መቀጠለውስ ብላችሁ ማሰብ አለባችሁ ብዬ አስባለሁና ከዛ አንፃር በጣም ደስ የሚል ነበር ሳይሆን እትወዝ ላይክ ሃሪ እንትን ነበር። ይሄ ስኬታማ ይባል አመት ነበር። ደስ የሚል ነበር ማለት አይቻልም። ምክንያቱም ውጤትም ዝቅ ብሎ ሲል ያን ብቻ አይደለም ከውጤት ጋር አይደለም ኤቭሪቲንግ ይገናኛል አክቹአሊ ሶሻሊም ከሆኑ ነገሮች አንፃር በቃ ደስ የማይሉ ነገሮች ሲያጋጥሟችሁ የምታዝኑበት ምናምን ቀን አለ። ግን እነዛን ቀኖች በምን አይነት ሁኔታ አለፋችሁ ነው ዋናው ማተር የሚያደርገው እንጂ ሁሌ ደስተኛ ሆናችሁ ሁሌ ውጤታችሁ የሀሪፍ እየመጣ ምናምን ኤቭሪቲንግ አሪፍ ይሆናል ማለት አይደለም። ግን እንዴት ሃንድል አደረጋችሁት የሚለው ነው ማተር የሚያደርገውና እናንተም የራሳችሁን አስቀምጡልኝ። ስቴይ ቲዩንድ Still anchored by my fear, but time rolls on like open roads, and soon she won't be here. Oh, traveler, you carry the sun in your stride, leaving behind what I hold inside. If I don't ask your name today, I may never get the chance to walk beside your wandering dance. Maybe next year in Madrid, or on some quiet mountain ridge, I'll see you turn and I'll be brave. But what if courage comes too late? Oh, traveler, the world is your open gate, and I just stood afraid of fate if I don't take that step today. እዚህ አሁን ኤርፖርት ደርሻለሁ። 5 ሰዓት ከ20 ነው። እኔ ኦልሬዲ ቼክ-ኢን ስላስደረግኩ ብዙም ሰዓት ስለማይፈጅብኝ ችግር የለውም ማለት ነው። 6 ተኩል ነው ፍላይቱ። You'll vanish with the train, and I'll never see your smile again. Like a map with no borders, a whisper caught in the wind. I see her boots at the corner cafe, with a notebook and a grin. She's chasing skies I've never named,
while I stay in my lane. But something in the way she moves keeps pulling at my chain. Oh, traveler, you carry the sun in your stride, leaving behind what I hold inside. If I don't ask your name today. ሀይ ጋይስ አሁን ገና አክቹዋሊ ቶሎ ሊገባ ነው። 6 አይቶት እትወት 6 ተኩል ግን ሩብ ጉዳይ ሲል ጠሩን ማለት ነው የድሬዳዋ ተጓዦች ብለውና ፕሌን ውስጥ ነኝ። ቦይንግ ነው ደግሞ ትልቁ ነው ባለ 3 እና መስኮት ጋር እሱ የድሬዳዋ ጸባዩ ከአሁኑ ጀምሮታል። በጣም እየሞቀኝ ነው በጣም ማለት ነው። እና ቦይንግ ነው ስንት ሰዓት እንደምንገባ ቦይንግ ሲሆን ባለ 3 ነው። ትንሿ ብትሆን እንትን ድምጽ ራሱ ያወጣ ነበር እዚህ ጋር እንትን ሞተሩ ሲሽከረከር ማለት ነው እና ይረብሻል። ይሄ ግን ቦይንግ ስለሆነ አሪፍ ነው። ደግሞ እኔ ኋላ ነኝ ኪችኑ ጋር ነው ያለበት ማለት ነው እና በጣም እየሞቀኝ ነው ያስታውቃል። በቃ ገና ይሄ ድሬዳዋ እንትን ጀምሮታል ከአሁኑ ሙቀቱ ማለት ነው። She hums a tune I've never heard in languages I can't speak. She writes down cities on her wrist and dreams she'll never keep. I sip my coffee, miss my cue, still anchored by my fear. But time rolls on like open roads, and soon she won't be here. Oh, traveler, you carry the sun in your stride, leaving behind what I hold inside. If I don't ask your name today, I may never get the chance to walk beside your wandering dance. Maybe next year in Madrid or on some quiet mountain ridge, I'll see you turn and I'll be brave. But what if courage comes too late? Oh, traveler, the world is your open gate, and I just stood afraid of fate. If I don't take that step today, you'll vanish with the train, and I'll never see your smile again. Like a map with no borders, a whisper caught in the wind. I see her boots at the corner cafe with a notebook and she's chasing skies I've never named while I stay in my lane.
but something in the way she moves keeps pulling at my chain. ወንድሜን አገኘሁት ጋይስ። ቤተሰቦቼ ቀራቀሩቅ ናቸውና እየሄድን ነው ለነሱ። ወዴት ነው? አሳይ። ቆይ ገና በደንብ ስማለሁ። ረዘምክ። በጣም ነው የረዘመው። Never heard in languages I can't speak. She writes down cities on her wrist and dreams she'll never keep. I sip my coffee, miss my cue, still anchored by my feet. But time rolls on. No. በጣም ያምራል፣ በጣም ያምራል። እንዴት ነው ያምራል? ወደዚህ ተቀረጽ በደምብ እስቲ ና እንዴ ይሰራይ እስቲ ተራ ወደ ነው ይይ ወታሽ ዲንኪ ውስጥ እየተተተለሰ ራቅ በል ትንሽ ጋይስ የዛሬ ቭሎጊን ይመስላል። ይሄት ወንድሜ ማለት ነው ለኪውን ኩጆይ አያችሁ ልብስ ገዝቼለት ሙሉ ለሙሉ ሰሚዞ ሱሪም ቲሸርትም ሱሪም ማለት ነው። እና የዛሬ ቭሎግ ይሄን ይመስላል። ቤት ደርሻለሁ። ከዚህ በኋላ በሌሎች አሪፍ ቪዲዮዎች ጠብቁኝ። ሰብስክራይብ ማድረግ እንዳትረሱ። ሌሎችም ሼር አድርጉላችሁ። ባይ ባይ በላችሁ። see you next time